አይደለም ምን እሺ ምን አየ ምን ተናረጋይታል አንተ ምን ተናረጋይተሻል አይ እኔ እሺ ዳኒ ለምን ዝም አትቀሩ ልቦች እውነቱን ከመናገር ወደ ኋላ ይሉን ብሎ ብሩኬ ሃይሚዬ ምን ሳረጋይተሻል አላለም እሺ ዳኒ ለምን ዝም አትልም እኔ አንቺን የጠራው ስሚ የተናደድኩበትን ነገር ተናገርኩኛ እኔ የሚገርመኝ ማለት ሃይሚ ከተናደደች እናደዳለሁ የሚል ጥያቄ አይነት ነው ጥያቄው ራሱ ማለት ነው በጣም የሚገርም ቪዲዮ ነው ከዚህ በኋላ እኔ አላወራሽም አይደለም ሲስራሽኝ ያምስራሽኝ ተበዳይ አስበዳይን ማስከበር የሚባል ነገር ዳኒ ጎበዝ ከመቼው ተወቃት አንተን ሪስፔክት አድርጋ መጣች ጉድ ነው አቤት ለማስቀናት ያለ ሐረካት ይመቻች ሶሲ ክብሪቱን ጭራሽ ቆምሽኮ ኦፍ ሃይ ብዬ ይመችሽ የኔ ጀግና የኔ ቅመም ባሏን አሳልፋ አልሰጠችውም ስትታገል ገብታ አያችሁ ግን ዛሬ ዳኒ ስላለ ነው መሰለኝ ምንም ሐረካቱ አልተመቸኝ ስትል መጠመጥ ነበር ቆማ በደንብ አታወራ እየሳቀስ ምናምን ቪዲዮአቸውን እያበላሸችባቸው ነበር ስትገርም ጀግና እንደዚህ ነች የቡራ ንግስት እንዲ መሀል ገብታ ምንም ብጠላውማ እንደዚህ ልታመናጭቀው አልፈቅድልህም ወይ ሶሲ ቆማ ቀረችኮ ሰላም እንዴት ናችሁ ድና የተከበራችሁ ቤተሰብ ሰላም ቡቡዬ ምኑን ሰላም ትለናለህ ያለውን ብጥብጥ ጦርነቱን ይዘው መጣህ በዚህ መሃል ግን ሃይሚዬ ኦ ማይ ጋድ ለባሉ ያደረገችው እንክብካቤ ኦፍ ይመችሽ የምር መሃል ገባች ወንዶቹ መሃል ሶሲ ተገትራ ቀረች እኮ ዛሬማ ሶሲ እየሳቀች እያለች ፕራንኩ ቪዲዮ አሰራሩ ልታበላሽባቸው ነበረ ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ እንዴት ናችሁ አለሁ እኔ ደህና ነኝ እግዚአብሔር ይመስገን ሁሉ ሰላም ነው በእኔ ጋር ፈጣሪ የተመሰገነ ይሁን እናንተ ጋርም የእግዚአብሔር ሰላም ከእናንተ ጋር እንደሚሆን ባለሙሉ ተስፋ ነኝ ማለት ነው እንግዲህ የጨረቃ ፋሚሊ መጥቷል የጨረቃ ፋሚሊ ሲመጡ እንግዲህ ዘውልን የመጡት ነገር አቤት ብሩኬ ተው እንጂ ምን ሆነ ነው ቴረር አትልቀቅብን እንጂ ምን አስበህ ነው እንዴ እኔ በቃ ካሁን በኋላ በርግጥ አይታወቅም በርግጥ አንተ ፕራንክ እየተደረክ እንደሆነ አላወቅም እኔ በቃ ካሁን በኋላ ሃይሚን ስንት ጊዜ አላገኛትም አለ ከዛ ግን እንደ ገነት ነው የሆነችብኝ ብሏል ገነት ከገቡማ መገኘት የለም የሚያገኘን አንድ ፈጣሪ ብቻ ነው በመጥፎ ስራችንም በጥሩ ስራችንም የሚያገኘን አንድ አምላካችን ብቻ ነው እንጂ ሰውማ አያገኝም ሰውማ ገነት ሄዶ መገናኘት ቢችል ኖሮ ስንት ሰው ለእናቱ በጣም የሚያዝን ሰው አለና ሄዶ ይገናኝ ነበርና ያው ይሁን ብያለሁ ተቀብያለሁ ግን ማለት ነው የዛሬው ቪዲዮ ማለት ነው በቃ ምንም አልገባችሁም ቤተሰቦች ምንም የበራላችሁ ነገር የለም ዛሬም እንደዛው ናችሁ ምንም የበራላችሁ ነገር የለም ኦ ማይ ጋድ በሉ ቶሎ ሰብስክራይብ አድርጉ የሶሲና የዳኒ ቤተሰቦች ይሄ ሁሉ ሃይሚ 200 ሺህ እንድትገባ ነው ብሩኬ እንድትገባለት በጣም ይፈልጋል የኔ አንበሳ ፈጣሪ ይርዳ ይገባልሃል የምር ይሄን አጀንዳ የጀመሩት እንደዛ ነው እንጂ እኔ ማንንም አያውቅም ማንንም ያውቃል ብዬ እኔ እዚህ ውስጥ ማንንም ኃጢያተኛ አላደርግም ግን ማለት ነው ፕራንኩ አመጣጡ በጣም ነው የሚያስጠላው እድሜ ለግሪስ ነው ይሄን ነገር ያስተማረብን ወይ እውነት ግሪስ ነው እንዲህ ያስተማረብን በፊት ያዙት ይሻላቸው ነበር የጨረቃ ፋሚሊ አሁን ምን ያስተምራል አሁን የዛሬው ቪዲዮ ምንም አያስተምርም ትንሽም ያስተምራል ብዬ ማስበው እንደው በኋላ ማብራሪያውን ከሰጡን ያስተምረናል ብዬ አስባለሁ በርግጥ የሰው ፍቅረኛ አምጥቶ የሰው እንደዛ በፕራንክም ቢሆን ወደ ቁም ነገር ሲወሰድ ያስተምራል በእንደዚህ አይነት ኬዝ ሃይሚ ቅራለ ማለቷ ተጎድቻለሁ ማለቷ ምናምን ይሄን ሊያስተምር ይችላል በርግጥ ማለት ነው ነገር ግን በዚሁ የሚቀጥል ከሆነ በዚሁ ሁሌም እየመጡ ጭቅጭቅ ከሆነ በጣም የሚያስጠላው እውነት ለመናገር ይደብራል ማለት የሆነ ርዕስ መያዝ አለበት የሆነ ማለት አሁን ከነሱ የምትማሩት ኦልሬዲ መተዋል ግን ምን ዛሬውን ከዛሬው ቪዲዮ ምን አስተያየት እንኳን የሚሰጥበት ነገር ምንም ነገር የለም እውነት ለመናገር ማለት ነው ወይኔ ጨረቃዎችዬ በዚህ ልክ ወረዳችሁብኝ በዚህ ልክ ወይኔ ተው ቤተሰቦች እንመልሳቸው እናስቆማቸው ይሄን ነገር ሌላ ነገር ቢጀምሩ ይሻላል የበቀደሙን አይዲያ ቡታጅራ ላይ አጭር ፊልም የሰሩት እሱን ነገር ቢሰሩት እንዴት ባማረባቸው እንደዚህ ተደራጅተው ማለት ነው ማለት ከብሩክና ከሃይሚ ከሶሲና ከዳኒ የሚለውን ነገር በማፈራረቅ በቃ ኤዲት እያደረጉ ቢሰሩት በራሳቸው አይዲያ ወይኔ ካሜራማን እኮ ነው እንደዚህ የሚያደርጋቸው በነገራችን ላይ ማለት ነው አይዲያ የሚሰጣቸው ካሜራማን ነው
በመስተመጨረሻ ብሩኬና ዳኒ ተደባደቡ። ዛሬ ደግሞ ዳኒ ሰከን ብሎ ለማውራት ሞክሯል። ያው ሰው ቤት አይደል ሄደው። በቀደም እኮ ብሩኬ ዳኒ ቤት ስለሄደ ነው። ግን መከባበር ያለባችሁ ሰው ቤት ስትሄዱ ነበረ። ግን ዛሬ ዳኒ የሰው ቤት ነው ብሎ ብሩክን ትንሽ አክብሮታል። ብሩክ ደግሞ በጣም በቃ ኦፍ ሆኖ እየተናገረ ነበረ። በጣም ከሚባለው በላይ በቃ መግቢያው ራሱ በጣም ያስፈራል። እሱ ደግሞ ማለት ነው እንግዲህ ክብሬ ተነክቷል ብሏል። እናቴ ጋር ሁሉ ደርሷል። እናቴ ተሰድባብኛለች ብሏል። እንግዲህ ብሩክ በእናቱ ሲመጣበት አይወድም። ታውቃላችሁ ይሄን ነገር ውድ ቤተሰቦቼ። የዛሬው ቪዲዮ እውነት ለመናገር ምንም አይነት ነገር ርዕስ ሀሳብ የሚሰጥበት አይነት ነገር አይደለም። ግን አንድ ሀሳብ የምሰጠው ነገር አለ። አንደኛ ሀይሚዬ በዚህ አጋጣሚ አድንቄያታለሁ። ምክንያቱም አሁን እነሱ ቪዲዮ ላይ ጸብ ናቸው አይደለ? ጸብ ናቸው። ይቅርታ አድርጋለታለች። ግን ይቅርታ አድርጋለች፣ ግን ክፉ ነገሩን አትፈልግም። በቃ ማለት እንትኑን አይታችኋል። ያንን ድብድቡን እንደ እውነት አድርጋችሁ ያዙትና እዛ መካከል ውስጥ ገብታ በዚች ቁመናዋ በዚች አቅሟ መታገሏ በጣም ነው ያደነኳት። ማለት ብሩክ እንዲመታባት አልፈለገችም። ብሩክ በቃ ማለት በሷ ምክንያት በአንቺ ምክንያት ነው እንደዚህ ይሄ ሁሉ ጣጣ የመጣብኝ ብሎ ሲላት በእኔ ምን አደረግኩ ብላለች። ያው በእርግጥ ይቅርታ ስላላደረገች ነው ይሄን እንዲል የቻለበት እንጂ ብሩክ እውነትም እሷን ጥፋተኛ እያደረጋት አይደለም። ደግሞ እናንተ ኮመንት ስር ጀጅ የምታደርጉትን ነገር እያስተዋላችሁ አድርጉ። ነገ መታረቃችሁ አይቀር። የእናንተ ኮመንት ነው አሁን ዛሬ ብሩኬ ሳት ያደረገው እና የሆነ የምትሳደቡት ስድብ። ብሩኬ ደግሞ እንደዚህ ይሄን ነገር ከህሌን አውጥተህ ካልሰራ ኮመንት እንዲህ አይነት ነገር ስትሰራ ኮመንት ማየት አይጠበቅብህም። ኮመንት ካየህማ ጭራሹንም በህይወት አትኖርም። ኮመንት አለማየት እንኳን አንተ እኔ አላይም እኔ ራሱ ማለት ነው። ኮመንት ሳታይ ይሄን የገባበትን ነገር መጨረስ አለብህ። ሀይሚዬ ግን ሳላደንቅሽ አላልፍም። ዛሬ በጣም በቃ አድንቄያታለሁ። የምር ፍቅር ማለት እንዲህ ነው። እውነተኛ ፍቅር በቃ እንደዚህ ነው ማለት በቃ በአይን መግባባት፣ በአይን ጥቃት የማይፈልግ ሰው። እኔ ሁለቱም ብቻ ነው አቅማቸውን ሳይ የነበረው። ሶሲና ዳኒማ እኔ ፍቅረኛ ለመሆናቸው ራሱ ያጠራጥረኛል። ሶሲዬ ደግሞ በቃ ዛሬ ማለት ነው አንደኛ እስኪ ቪዲዮ ላይ ስትመጡ ማለት ነው አለባበሳችሁን አስተካክሉ። እንደሚዘቀዝቋቸው እያወቃችሁ የሚያስጠላ አለባበስ ሲለብሳችሁ አትምጡ ማለት ሶሲን ማለት ነው። ዛሬ ሶሲና ዛሬ የሚያስጠላ አለባበስ ለብሳ የመጣችሁ በጣም የሚደብር ማለት ነው። በቃ ማለት ራቁቷም መሆን ይቻላል እንትን ባትለብስ ጸጉሯ ነው እንደው ትንሽ የከለለላት። በእርግጥ የፈለጋችሁትን ለብሳችሁ መምጣት መብታችሁ ነው። ከታች ደህና ሲሆን ከላይ ጥሩ አትሆንም፣ ከታች ጥሩ ስትሆን ከላይ ጥሩ አትሆንም። ማለት እዛው ካሜራው ላይ ሁሉ ልብስ ያስተካክላሉ ምናምን። በቃ ቆፍጠን በሉ። እኛ ማለት የጨረቃ ፋሚሊ በቃ እንደዚህ አይደለም ያስተማሩ። ካሜራ ላይ ልብስ ማስተካከል፣ ጠጉር ማስተካከል ምናምን የለም በቀልድ ዙሪያ ካልሆነ በስተቀር ብሩክ የሃይሚን ጸጉር የሚነካካው። ከዛ ውጪ ቪዲዮ ስትሰራ ሃይሚ ጸጉሯን አታስተካክልም፣ ሱሪዋን ከፍ አታደርግም ምናምን ነገር እና እንደዚህ አለምድም እኛ የጨረቃ ፋሚሊዎች። ሶስዬ ዛሬ ይሄን ነገር ብታስተካኪ በጣም የተሻለ ነው። ሲቀጥል ደግሞ ቪዲዮ ስትሰሪ በቃ እስኪ ኮስተር ከሆነ ኮስተር፣ መሳቅ ከሆነ መሳቅ። አሁን ዛሬ እሷ እያላገጠች ነው የሚመስለው። እውነት ሶስቱ ናቸው የሰሩት ዛሬ። ሃይሚ፣ ብሩኬ፣ ዳኒ ብቻ ናቸው የሰሩት እሷ ዝም ብላ በቃ። በዚህ አጋጣሚ ብሩኬ ዛሬም ሲከራከርላት ነበር ለሶሲ ማለታቸው ስለማይቀር ያው ጓደኛው ናት፣ ሴት ልጅ ናት። ሴት ልጅ መመታት የለባትም ፍቅረኛዋ ጥፋትን ቢኖርባት መመታት የለባትም። በንግግር ማመን የሚባል ነገር አለ። ሴት ልጅ ስለሆነች ስትመታት ዝም ብዬ አላይህም ብሏል ብሩኬ። እንግዲህ ያው በዚህ አጋጣሚ የሴቶች ጠበቃ ነው። ስለዚህ እኛም መርጠናሃል ወንድማችን፣ ምርጥ ወንድማችን በዚህ አጋጣሚ ማለት ነው። እንግዲህ እሱ ያንን ነገር የተባለውን ነገር አላደረገውም። ስላላደረገው ነው እየተከራከረ ያለው እንጂ ቢያደርገው ኖሮ ጥፋተኝነቱን እንደዚህ ሚዲያ ላይ ይሄን ያህል 5-6 ቪዲዮ አይሰራበትም ነበር። እሱ እውነት ከሶስት ጋር ታርጓል ብላችሁ የምታስቡ ሴቶች ማለት ነው። መቼም ሴቶች ናቸው፣ ወንዶች እንኳን እንደዚህ አይሉም ብዬ አስባለሁ። እና ምን ልላችሁ ፈልጌ ነው፣ እነሱ በቃ አንድ ያዙት ነገር አለ። ዳኒ ሶሲ፣ ሃይሚ ምንም አልተመቹኝም። እኔ ብቻ ብሩኬን ደግሞ ምንም ላቀው አልቻልኩም። ባየውም ምንም ላቀው አልቻልኩም። በቃ የአይዲያውን ያውቃል ብዬ በደንብ ነበር ዛሬ ያየሁት። ጭራሽ ዛሬማ ከአይዲያው ውጭ እንደሆነና ካሁን በኋላ
በቃ እንደማይገናኙ ነበር ሲያወራ የነበረው። በስተመጨረሻ ማን ደብድቦ ማን እንደጣለም አላውቅም። ካሜራማኑም ታውቃላቸው አቀራረጽ ያቅባታል። ልክ እነሱ ዱብ ሲባባሉ እሱም ቁርጥ አድርገው እዛ ቦታ ላይ ማለት ነው። ነገ ወይ ይቀጥላል ወይ ሌላ ይዘው ይመጣሉ። ባይዘወይ ዛሬ እኔ የሃይሚ ብቻ ታየችኝ። በነገራችን ላይ ይቅርታ አድርጉልኝ ዛሬ ማለት ነው። ምክንያቱም በቃ ማለት ያ እኔ የማየውን ነገር ነው የምናገረው። እኔ ለማንም ጥላቻ የለብኝም። የማየውን ነገር ዛሬ አሁን ብሩኬና እንትና ሲደባደቡ ጸጥ ብላ የምታይ ቢሆን ኦ ማይ ጋድ በጣም ነበር የሚያሳዝነው። ምክንያቱም ያ ሁሉ ነገር እንዳላሳለፉ ማለት የራሳቸው ሰው ሲጎዳባቸው ዝም ብላችሁ ማየት ወይም ደግሞ ጥሎ መሄድ በጣም ሀርድ ነበር። ግን እሷ ከማንም በላይ ከሶሲም በላይ ከማንም በሉት መሀል ነው ጥልቅ ብላ የገባችው ማለት ነው። ዳኒ ነው ደግሞ ስትይ የነበረው ብሩኬን አልነበረም። እንዳይጠቃባት ለባሏ ያደረገችው ነገር በጣም ተመችቶኛል። የኛ ወታደር እኛ የምንተማመንብሽ ለዚህ እኮ ነው እንዴ። በቃ በፊትም ይቅርታ አድርጊለት ብለን ነው የለመነው ይሄ ሁሉ ጣጣ እንዳይመጣ ማለት ነው። ይቅርታም ያላረገችበት የራሷ ምክንያት ይኖራታል። እንግዲህ ብሩኬም ዛሬ በአንቺ ጣጣ ነው ብሎ በጣም በቃ ሲቆጣ ነበረ። ዳኒ ደግሞ በቃ የሆነ እሷን በቃ እንትን ለማለት ነበር የሆነ ስታይሉ። የእሷን ደካማ ጎን ጠይቆ አውርቶ ምናምን በቃ አለ አይደለ እሱ ሶሲን እንደወሰደበት እሱም ሃይሚን ለመውሰድ አይነት አዝማሚያ ነው የማይበት ዳኒ ላይ ማለት ነው። ምክንያቱም ከሃይሚ ጋር ለመቀራረብ ምክንያቱም አይተዋወቁማ። አሁን ሶሲና ብሩክ ይተዋወቃሉ፣ በፊትም ይተዋወቃሉ። አሁን ሃይሚና ዳኒ ለመተዋወቅ ቢተዋወቁ እንኳን አብረው ቢሆኑ ያኔ ለማስመሰል ይከብዳቸዋል። ለምን? ስለማይተዋወቁ። የማትተዋወቁትን ሰው እኮ ማስመሰል ይከብዳል። የምትተዋወቁትን ሰው ግን ማስመሰል በጣም ሲምፕል ነው፣ የፈለገ ነገር ቢሆን ማለት ነው። ዳኒ አሁን ዛሬ እንደዚህ አይነት ሀረካት ነበር ሲያደርግ ያየ ነው። እኔን አክብራን የመጣችው አለ። ከመቼ ወዲህ የታውቃሃት የታይታት ሃይሚን ከብሩኬ ውጪ ማንም ወንድ አያውቃትም። ማንም ማለት ነው፣ ከወንድሞቿ ውጪ ወንድ የሚባል ነገር ማለት ነው ማንም አያውቃትም እስካሁን ድረስ። ብሩክም ማንንም አያውቅም፣ ማንም አታውቀውም። የትኛውም ሴት አታውቀውም እንደዚሁ በቪዲዮ በቲክቶክ እንጂ ማንም ምንም አያውቀውም። ወንድ ልጅ ሆኖ በዚህ ልክ ይሄን ያህል ስሙ ሲጠፋ የሆነ ስራ ቢኖረው ኖሮ ስራው እስካሁን ያወጣ ነበረ። በጣም ቆፍጣና ወንድ ነው። በዚህ አጋጣሚ ግን የጨረቃ ፋሚሊን የምነግራችሁ ነገር ቢኖር ሁላችሁም ምንም የቪዲዮአችሁ አይዲያ ሳይኖረው እየመጣችሁ ዝም ብላችሁ በጭቅጭቅ በንትርክ ልክ የግሬሲን ኮፒ አድርጋችሁ እየሰራችሁ ስለሆነ እኔ እንደኔ ይቁም ባይ ነኝ። ቤተሰቦች ደግሞ እስኪ የራሳችሁን ሀሳብ ኮመንት ስር ስሩ፣ ጻፉ። መቼም ይገባችኋል ብዬ አስባለሁ። ዛሬ እንደማሰድቡኝ ተስፋ አድርጋለሁ። ምክንያቱም የቪዲዮ ሁኔታ ስለገባችሁ ማለት ነው። ምክንያቱም እዚህ ጋር ስራና ስራ ብቻ ነው። በቃ ማን እንደሆነ ከመካከላቸው ፕራንክ የሚደረገው ባላቅም ስራና ስራ ብቻ ነው የያዙት። ማንም የማንም ሪል አይደለም። በቃ እና ይገባችኋል ብዬ ነው ተስፋ ማድረገው። እንግዲህ ኦዲየንሶች በዚህ ልክ ከተሸወዳችሁ እኛ የጨረቃ ፋሚሊ አንሸወድም። ቀጥሉበት እንግዲህ፣ ግፉበት፣ ሂዱበት፣ ይመቻችሁ። ሃይሚዬም 200 ሺህ ትግባ። ዳኒም ትንሽ ነው የቀረው። ሶሲ ላይ እንግዲህ አላቅም እስካሁን ድረስ ቪዲዮ አልተጫነም። ምናልባት እንግዲህ ባይዘወይ ካላችሁ ማለት ነው ትወደዳላችሁ። ሲኖራችሁ ማንም ሰው ይፈልጋችኋል። ያው እንግዲህ በእርግጥ ከዚህ በፊትም ሶሲ ብዙ መስዋዕትነት ከፍላለች፣ ተሰድባለች፣ ተረግጣለች። በፊቱ ፕራንክ ማለት ነው። ያው ለሃይሚም ቪዲዮ ለእሷም ነው የተሰራው በዛን ሰዓትም ማለት ነው። ያው ሃይሚ በሰዓቱ ብትጎዳበትም ምንም ብትልበትም ደስ የሚለው ብሩኬና ሃይሚ ተለያይተው አልቀሩም። ያው ተገናኝተዋል። እንደውም በጥሩ ሰርፕራይዝ ነው ያስደሰታት ሃይሚ ማለት ነው። ከዛ በኋላም ጥሩ ስራዎችን ይዘውልን መጥተው እየተደሰትን እየተዝናናን ነበር። አሁንም ደግሞ የሃይሚ 200 ሺህ ሙላና ስለነሱ ማንነት የሚያብራሩልን ይሆናል። ምርጥ ጓደኞቻቸው ሊሆኑ ይችላሉ። የሰው ልጅ እንደዚሁ አይተነው መጥፎ ነው ወይም ጥሩ ነው ብለን ማለት አንችልም። ያው እንደ ማንኛውም ሰው ዩቲዩበር ናቸው። ዩቲዩበር እስከሆኑ ድረስ የእነሱ የተሻለ ሰብስክራይብ ስላላቸው እነዚህ ደግሞ አብረው መስራት እንፈልገው ተቀላቅለዋል ማለት ነው። ውድ ቤተሰቦች፣ ስለዚህ ዛሬ መዘቅዘቃችሁን ትታችሁ ስለ ቪዲዮ አስተያየት መስጠት እና እንዲሁም መስራት ያለባቸውን ነገር እንዳንድ ኦዲየንስ ከሁላችንም የተሻለ ነገር ሀሳብ ሊኖር ይችላል። የተሻለ ሀሳብ ኮመንት ስር ብታስቀምጡ በጣም የተሻለ ነው። ብሩኬና ሃይሚ ምንም አዲስ ነገር አይኖረውም። ሃይሚም እንዳልተቀየመችው ነው ብሩኬን ያየሁት። ምክንያቱም ዛሬ ሲገላምጥባት ዳኒ አስተያየቷን ብቻ ማየት ትችላላችሁ። የምሬን ነው የምላችሁ። አስደሰተችኝ፣ ግን ደስ አለኝ። ማርያምን ለምን እንደሆነ አላውቅም። እና እውነተኛ ፍቅር ግን መስማም አይን ይናገራል የሚባል ነገር እውነት ነው የምር። ብሩኬ ደግሞ በጣም ቁጣው እየገነነ ነበር እሱ ማለት ነው። እሱ ያው
አያቅምም ያቃልም ለማለት በጣም አስቸግሬያለሁ። ሀይሚዬ ግን ኦ ማይ ጋድ አስተያየቷ በጣም በቃ የፍቅር አስተያየት በቃ እንዳይነካባት ያደረገችው ጥረት ደስ የሚል ነበረ። ባይዘወይ ፈጣሪ ብቻ ከክፉ ነገር ይሰውራችሁ። ምንም ተባለ ምንም ነገር የሚፈጠር ነገር የለም። በዚህ ቪዲዮ ተስፋ ታደርጋላችሁ ብዬ አስባለሁ። እንግዲህ ሁላችሁም የራሳችሁን አመለካከት ኮመንት እንደምትጽፉ ተስፋ አለኝ። አያመጣጣቸውን ጉዳይ ማለት ነው። ዳኒና ክብሬ ነው አንቺን ያልነካውሽ ስነ ስርዓትሽን ያዝ እያለቻት ነበር ሶስዬን ማለት ነው። ሶስዬ ዛሬ በጣም እያላገጠች ነበረ፣ በጣም ከምላችሁ በላይ ማለት ነው። አንዴ ሹራቧን ትስባለች፣ አንዴ እግሯን ታሻሻለች፣ አንዴ በጣም ብዙ በቃ አንዴ ትገለፍጣለች ምናምን። እንጃ ዳኒ ስላለ ነው መሰለኝ አይዶ ነው አላውቅም። ኮስተር ብላ አላወራችም እና ብቻ አላውቅም። አንዳንዴ ይገርማል። ፕራንክ ማድረግ በነገራችሁ ላይ እሷ አችልም። ያው ጀሞዎቹን ዛሬ አምጥቼላችኋለሁ ሰርቼላችኋለሁ እና አትችልበትም ማድረግ ሰው ምንም ማድረግ አይቻልም። ሶስቱ ግን ከውነውታል ሶስቱ ማለት ነው። ቤተሰቦች በሌላ ቪዲዮ እስከምንገናኝ ድረስ ደህና ደሩልኝ ማለት ነው። የጨረቃ ፋሚሊ ፍቅር ሁሌም ይቀጥላል። አንድነታችሁን አትዘንጉ። ወደኋላ ወደፊት አትበሉ። አንድ ሁኑ። እናንተ በእነሱ ቪዲዮ አትናደዱ፣ አትከፋፈሉ፣ ኃጢአት አትግቡ፣ አትሰዳደቡ። እነሱ ስራና ስራ ብቻ ነው የያዙት ማለት ነው። መልካም አዳር ይሆንላችሁ። አመሰግናለሁ። ባይ ባይ። አመመኝ ደከመኝ አነባው ክፉኛ ቁስል አከፍቶብኝ የቀን በሽተኛ እየጠዘጠዘኝ እንደምልተኛ በገዛ መሬቴ ሁኜ ስደተኛ ገዳዬ ለላይ 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 ገዳዬ ገዳዬ ገዳዬ